አብይ አህመድ ከ3 ሳምንትና ከ4 ሳምንት በፊት አካባቢ ይቅርታ ቀኑን በትክክል ካልገለጽኩ ባህር ዳር ሄዶ ደጃዝማች በላይ ዘለቀ ኤርፖርትን መረኩ ባለበት ሰዓት ላይ ዝግ ስብሰባ አድርጎ ነበር። የተላለፈው ከላይ አረጋ የ30 ዓመት ምናምን እንዳንተ አይነት አማራ ክልል የመራ ምናምን እያለ ነው ያሞካሸው። ከውስጥ ግን ጠብ ነበረ። ዋና የጠቡ ምክንያትም አብይ ሄደበት ምክንያት ሰብስቧቸው የኦሮሞ ተቋሚዎችንና ጠላቶችን የኦሮሞ ህዝብ ጠላቶችን ማጥፋት የምችለው አዲስ አበባና ድሬዳዋ በኦሮሚያ ሲካተቱ ነው። እነዚህ ሁለት ከተሞች በኦሮሚያ ካልተካተቱ በስተቀር የኦሮሞን ህዝብ ከተቃዋሚዎችና ከታጣቂዎች መነጠል አልችልም። ስለዚህ ይህ መሆን ስላለበት ይህን ለመተግበር ስናደርግ እናንተ የአማራ ክልል አመራሮች የእናንተ ድጋፍ ያስፈልገናል ብለው አያችሁ። ምክክር ኮሚሽኑ ሊጀመር እኮ ዋዜማን ሄዱት እዚህ ላይ እንዳትረብሹ ብለው ኢንዶርስ ለማድረግ ሄዱት። ሐሳባቸውን ለመሸጥ ሄዱት። ዋነኝነቱ እኛ አይደለም መሰረት ሚዲያ ከተሳታፊዎቹ አግኝቶ ከምንጮቹ የዘገበው ነው ትናንት። ስለዚህ እዛ ላይ እንዳትበጠብጡኝ ነገር ነው አካሄዳቸው። አረጋን ደግሞ ከላይ ያወድሱት እንጂ የክልሉ አመራር የፌደራል መንግስቱ የሚሰጠውን ውሳኔ እንዳይፈጸም እያደረክ ነው በማለት ሁሉ ጎንትለዋቸዋል። አረጋ ከበደንም ጭምር ነው እና በጎጃምና በጎንደር በእናረጋና በእነተመስገን ጥሩነህ መካከል ክፍፍል የፈጠረ ነገር ተናግረዋል የተባለው። ዞሮ አብያን አድርገው ተመልከቱ። አስቀድመው ሄዱ። ከዛ ምክክር ኮሚሽኑ ጋር መጣና ውይይቱ ተጀመረ። አንድ ውሸት አንዋሽም፣ በአዴኖችን ሰድበናቸዋል፣ ነቅፈናቸዋል፣ እነቅፋቸዋለን ወደፊት በዚህም ጉዳይ ላይ ሌሎችንም ያደረጓሉ። ነገር ግን እውነት ለመነጋገር በዚህ በክርክሩ ጉዳይ ምክክር ኮሚሽን ውስጥ ባለ ሁኔታ በአዲስ አበባ ጉዳይ ማለት ነው ነጥለን እንመልከት። በአዲስ አበባ ጉዳይ ግን ጠንክረው ገብተዋል። መረጃው በእውነት መነገር ስላለበት ማለት ነው። በአዲስ አበባ ጉዳይ አብይ ያለውን ሁሉ አንቀበልም አሉ። እዛ ሄዶ ያስፈራራበት ምክንያት ማለት ነው። ይሄን ሁሉ አድርገው ነው። ያን ካደረገ በኋላ ነው እነ ብርሃኑ ሌንጌሶ እነ ቀጀላ በርዳሳ እነማን እዛ ውስጥ እየረበሿል። ዱላ ቀረሽ። ትናንት እንደነገርኳችሁ ሽጉጥ ቢኖር ይተኳኩሱ ነበር። ኃይለኛ ሙግት የተደረገው ማለት ነው። ይህን ተከትሎ ነው እንግዲህ ይርነቃቸው ቅድም ሽመልስ አብዲሳ ያልከው የተናገረው ንግግር አሁን ብታቀርበው እዚህ ላይ እንትን እናደርጋለን እንድናየው ብዬ ነው። መልካም ማንሳ አጃረሙፍ ጭሙና ማለ መብሰኒን ፎርማተምት ሲማሌ ሞኝ ያረብሱሬ አንጎስ አቴ ቢየስቶ አቴ ነነረብሲና ማልጁ ኢምቦይና ነማማጀ ታቦ ማረከት ወደ ደስ ሶፍቲ ከኒፍ ጀሪ ዋንሰዲ ደንደው እዩ ደንደው ቦው ደንደው ማቀበሌሲ ደንደው ከነሰደን ቆፈ ደንደው አማ ነጫላ ረብሰምቴት አማ መቃንኪ የተቆዩ መቃብራን ተፈካታ ጋፍ ማለፊ በቃ እሱማ ዋማው አማ እንደውም ሱሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላንደ ጎጎሬ ጀኔተናን ተመልካቾቻችን ሽመልስ አብዲሳ የሚገርመኝ ሰው ነው። የሚገርመኝ ሰው ለመስራችሁ ስለ ፐርሰናሊቲው ካሁን በፊት ጸጋዬ አራርሳ የተናገረው ነገር አለ። በጣም አስመሳይ ነው። በነገራችን ላይ ብዙ የሚያወሩ ሰዎች ጊዜ ሰጠን ብለው ብዙ የሚደነፉ ሰዎች በጣም ፈሪዎች ናቸው። በጣም ፈሪዎች፣ በጣም ወሽካታዎች፣ አቋም የሌላቸው ናቸው። ሽመልስ አብዲሳ እንደሱ ወያኔን የሰደበ ቃለ ምልልስ ላይ ያለ እስካሁን ድረስ ቪዲዮ አይታችሁ ከሆነ መለስ ዜናዊ ሲሞት አንደኛ ስቅስቅ ብሎ ያለቀሰው ከሁሉም በላይ ሽመልስ አብዲሳ ነው። ያኔ በጣም ስቅስቅ ብሎ ያለቀሰው ቪዲዮ ስላለ ማለት ነው እየየብሎ። ነገር ግን በጣም ደግሞ የተሳደበው በዛ እንትን ካለ በኋላ እሱ ነው የሚገርመኝ ሰው ማለት ነው። ሁለት ጸጋዬ አራርሳ ራሱ ነው የተናገረው የራሱ የሚያውቀው ማለት ነው። በኦሮሞ ፕሮቴስት ጊዜ ያኔ ህወሓት ሳይወስድ በሚደረግበት ጊዜ መረጃ እናገኝ ነበር አለ። ይሄን ተጠቅመውበታል። አይታችሁ ከሆነና አብይ መረጃዎችን ለውጭ ላሉት ለነጃዋር ይልካሉ። እነጃዋር እያወጡ ምናምን ይጠቀሙ ነበር መረጃ እየተቀባበሉ ከውስጥ ለመፈንቀል ማለት ነው። ህወሓትን ለመፈንቀል ሲያደርጉ ያኔ መረጃ በምንቀባበልበት ጊዜ ጸጋዬ ነው የተናገረው፣ እኔ አይደለም።
የሆነ ነገር ከተጻፈለት ሽመልስ በቃ ልብሱ ውስጡ ሁሉ ነው የሚረጥበው። አረ ይሄን አታድርጉ፣ አባይ ፀሐዬ እየተከታተለኝ ነው፣ አባይ ፀሐዬ እንትን እያደረገ ነው። እነዚህ ህዋቶችን ሲፈራክ ለጦር ነው አሉ። አንደኛ ፈሪ ሰው ነው። ፐርሰናሊቲው ነው እሱ የተናገረው። ሌላው የምነግራችሁ ነገር ያስመስላል እምላችሁ ኢሳቶች የመጀመሪያ ጊዜ አዲስ አበባ ሲኬድ ቤተ መንግስት ከተገናኟቸው ጓደኞቻችን አንደኛው ማን ነበር መጥቶ ያገኙን? ሽመልስ አብዲሳ ነበር። በጣም እንደውም ራሱ እስካሁን ድረስ ብንለያይም የሲሳይ አድናቆት የሲሳይ አጌና አድናቆት እስካሁን ይገርመኛል። የሽመልስ ኢትዮጵያዊነት ገርሞት ማለት ነው። ሽመልስ ማለት አጼ ሚኒልክን እኛ ከምናሞግሳቸው በላይ ቁጭ አድርጎ ደነገጥኛ ሁላችን። አየው ማንጋት ሲሄዱ ምን ማውራት እንዳለባቸው ስለ ዘመናዊት ኢትዮጵያ፣ ስለ አጼ ሚኒልክ ጀግንነት፣ ስለምናምን እስከሚገርም ድረስ እንዲህ አይነት የኢትዮጵያ መሪ መጡ እስከሚባል ድረስ ጉድ ተባብለው ተዳወረን ሁሉ አወራን። እንዴት ነሽ ሰዎች ኢትዮጵያዊ ስሜታቸው እንዴት ጥልቅ ምናምን ብለን እስከምናወራ ድረስ አስመሳይ ሰው ነው። ይሄ ሰውዬ የገረመን ብዙም ሳይቆይ የመጀመሪያው ኢሬቻ ሲከበር ካጠገቡ እነ ጀዋር መሐመድ ነበሩ እዛ መስቀል አደባባይ እንደምታስታውሰው የዛሬ 50 ዓመት 100 ዓመት ምናምን በሰበሩን ቦታ ላይ ነፍጠኞችን ሰበርናቸው ብሎ ትደነግጣለህ። እዚህ ጋር ሌላ ጋር የሚያገኛቸው ጋር ያወራል፣ እዛ ጋር ያወራል። በየቦታው የሚገለባበጥ የአሳ ጅራት ቴሎ ፊሽ ማጨብጠው ሙሉ የሆነ ባህሪ ያለው ነው። አታምነው፣ የሚታመን አይደለም የሚያወራው ወሬ ማለት ነው። እዚህ ላይ አሁን ስትመለከተው ሲናገር ጀግና ነው የሚመስለው፣ በጣም ፈሪ ሰው። አሁን ዛሬም የተናገረው ተመሳሳይ ነገር ነው። ቅድም ያለው ነፍጠኛውን ገለነው ቀብረናቸዋል ብለን ነበረ አለ። ነፍጠኛ ሲል ሽመልስ አማራውን እያለ ነው። ምክንያቱም የፋኖ ታጣቂዎች ኮሚሽን ውስጥ አልገቡም ሊወያዩ። ለካስ ትንፋሳቸው አለ። በሜዳም ላይ በኮሚሽኑ ስብሰባ ላይ እያስቸገሩ ነው ያለው። አያችሁት? ለካስ ትንፋሳቸው አለ። ጨርሰን እንቀብራቸዋለን ቆይ ሲሉ ያጨበጭቡለት። በኮሚሽን ውስጥም አሉ ለካ እንቀብራቸዋል። ተመልከቱ፣ በኮሚሽን ውስጥ እየተካሄደ ያለው ምክክር ኮሚሽን የተባለ ሰውዬ ተቋም 4000 ሰው ሰብስቤያለሁ የፈለጋቸውን ሐሳብ እያነሱ ይወያዩ ያለበት ስብሰባ እኮ ነው፣ መድረክ እኮ ነው። ሰዎች ሐሳባቸውን አንስተው ስለተቃወሟቸው ካሁን በፊት የሚባለውን አይተዋል። አበሻ ጋር ተነጋግሮ አላማረ መግባባት ስለማይቻል ማስገበር ነው ብሎ የጻፈውን አቅርበነዋል። አይተ ከሆነ ይነቃቸው በስክሪንሾት ያድርጎን ይዘን ተመልከት። እዚህ ኮሚሽን ውስጥ እንኳን ያሉት ሁሉ ሳይለዩ ነው እነሱ። ለነሱ አማራ ነው፣ ነፍጠኛ አማራ ነው። ሽመልስም ቀብረናቸዋል ነው እንቀብራቸዋለን አሉ። እና ሽመልስ ሁሌ እንትን ምለው ሽመልስ እንትን ይላል አይደለም ፈልገው ይሄ ስርዓት ተለውጦ ሽመልስ አብዲሳ ምንም በሰላም ደስ ብሎት አንዲት መግለጫ እንዲሰጥ ማለት ስርዓቱ ተለውጦ ማለት ነው። ሽመልስም ፋኖዎች ይዘውት ስርዓቱ ተለውጦ ሌላ መጥቶ እንደው ሽሜ እንዲናገር ያኔ ደግሞ ምን ይናገር ይሆን የሚል ጉጉት የሚያሳድርበት ሰው ነውና ግን ይሄን ሁሉ የፎከራት እያንዳንዷ ቃል በጣም አመጽ ቀስቃሽ ስለሆነች በጣም ለብዙዎች እልቂት ምክንያት ስለሆነ አታስጠይቅም ማለት አይደለም። ነገር ግን ሽመልስ እንደው ከመመኘው ለውጥ መጥቶ በለውጥ መንግስት በሰላም ምንም ሳይሆን ተይዞ ባየው ደስ ይለኛል። በእርግጥ ሽመልስ አብዲሳ ገና አገዛዙ ስርዓት ከመጣ ጀምሮ በባለፉት 8 ዓመታት ወጥቶ የሚናገረው ነገር ብዙ ተናግሯል። ያው ስርዓቱ ምን እንደሚፈልግ በሱ ነበር በትክክል ስንረዳ የነበረው። የዋዛ አይደለም ንግግሩ፣ እየወጣ የሚናገራቸው ንግግሮች ብዙ ተናግሯል። በተለይ ቅድም እንዳልከው በእንደዛ ለውጥ መጣ በሚል ብዙ ሰዎች ተስፋ ባደረጉበት ወቅት በድፍረት ወጥቶ በሰበርናቸው ቦታ ሰበርናቸው የሚል እጅግ አደገኛ የሆነ ንግግር ተናገረ። ያንን ያስቀጠለበትም ሂደትም አገዛዙም ስርዓቱም ጭምር ነበረ። በእርግጥ ሽመልስ አብዲሳ የሚናገራቸው ነገሮች በሙሉ የሽመልስ አብዲሳ ብቻም አይደሉም። የአገዛዙ ስርዓት ሙሉ መንግስታዊ መዋቅር ፍላጎትና ሐሳብ ጭምር እንደሆነ ነው እኔ በግል የምረዳው። ብዙ ሰዎችም የሚረዱት ይሄ ነው። የሽመልስ ሐሳብ ብቻ የአንድ ግለሰብ ብቻ ሐሳብ አይደለም። ቅድም ደግሞ ስትገልጸው እንደነበረ ይሄ ምክክር ኮሚሽን ብዙ ብለናል የሆነ የውሸት መሆኑ እውነተኛ ዘላቂ መፍትሄ ለማምጣት እንዳልተዋቀረ አሳታፊነቱ ሌላ የተነሳው ነገር እንዳለ ሁሉ ሆኖ በስተመጨረሻ
የምክክሩ ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ ምክትሏም ሌሎችም ሲገልጹት እንደነበረ በዚህ ምክክር ላይ የትኛውም ሐሳብ በነፃነት የሚቀርብበት የትኛውም ሐሳብ ፍላጎት ምክር ሐሳብ መጥቶ መነጋገር የሚቻልበት እዚህ ከአዳራሹን ባለፈ ለታጣቂ ሁሉ ዋስትና ሰጥተን መሳተፍ የሚችሉበት የውይይት ገበታ ነው የዘረጋ ነው ብለዋል። አንድ አይደለም በተደጋጋሚ ልብ አርግዳር የታጣቂዎች ራሱ ዋስትና እንሰጣቸዋለን መጥተው እዚህ እንዲሳተፉዋል። እንግዲህ ልብ አርግ ስክሪፕቶና ብህር ይዘው ሐሳብ ይዘው መጥተው አዳራሽ ውስጥ እንደ ሀገር የሚጠቅመን ይሄ ነው የሚሉ በርግጥ ከ180 እና 90% እነዚህ 4000 ተሳታፊዎች አብዛኛው በአንድ ቢሆን በሌላ መንገድ የብልጽግና መዋቅር ውስጥ ያሉት ናቸው። የቀሩት ደግሞ በአንድ ቢሆን በሌላ መንገድ ከአገዛዙ ስርዓት ድጋፍ የሚቸራቸው ናቸው። በስም ደግሞ በቁጥርም ይሄ ነው ብንል ማንጠቅስም ደግሞ ከሊናቸው ያሉ ሰዎች ይኖሩበታል። የበዛው ግን በአገዛዙ ስርዓት በብልጽግና መዋቅር ውስጥ የታቀፈ ስብስብ ነው። እንደዛም ሆኖ በዛ ስብስብ ውስጥ የተለየ ሐሳብ ሲመጣ ይህ ሰው በተለይ ደግሞ ከኦሮሚያ ፖለቲካ አስተሳሰብ ውጭ ያለ እንደ ሀገር ይጠቅመናል ብለው ሐሳብ የሚያራምዱ ከአማራ ከተለያየ አካባቢ የመጡ ከደቡብ ከተለያዩ ከኢትዮጵያ አቅጣጫ የመጡት በሙሉ የሚያነሷቸውን ሐሳብ ስፔሻሊ ደግሞ ከአማራ አካባቢ የሚመጡ ተወካዮች የሚያነሷቸውን ሐሳብ በተመለከተ ቀደም አንተ በመረጃው ላይ እንዳጋራን በእንደዛ መልኩ የገለጸ እንደሆነ ፕሮፌሰሩ የገቡትን ቃል እንደው ታምኖ ቢመጣና ታጣቂዎች እንግዲህ ፋኖም ይሁን ኦላም ይሁን ህወሓትም ይሁን እዚህ ነገር ላይ ቢሳተፉ ሽመልስ አብዲሳና ያገዛዙ ስርዓት ምን ሊያደርጋቸው ይችላል የሚለውን ነገር ጥሩ ማሳያ የሆነን ጭምር ነውና ይሄን ልጨምር ብዬ ነው ባነሳው ሐሳብ ላይ ደረኝ።